Masai wogai wolaita gogan gitai gifata Masai wogai wolaita gogan gitai gifata Taisho la wolaito sayabula shukioge ajawa tonsu kantioge irawa esa kantioge gigani shalwan yoge mata injan mokioge kitwane morkia taisiage gifata lege gifata ሰላም እንደምን አላችሁ ውድ የተከበራችሁ የወላይታ ቴሌቪዥን የፕሮግራማችን ታዳሚዎች በየሳምንቱ ወደ እናንተ የሚደርሰው ከመዝናኛ ዝግጅታችን መካከል ውስጥ አንደኛውን ምዕራፍ ይዘን ከተፍ ብለናል። እንግዲህ ሰሞኑን በወላይታ ብሔር ዘንድ እንግዲህ ጊፋታ በጣም ተወዳጁ ትልቁ በዓል ነው። እንግዲህ ይሄንን ምክንያት በማድረግ ደግሞ ዩኔስኮ በማይዳሰሱ ቅርስነት እንግዲህ ተመዝግቧል። ጊፋታ በደማቅ ሁኔታ የወላይታ ተወላጆች የወላይታ ብሔር አካባቢው ሁሉም የሆኑም ያልሆኑም በደማቅ ሁኔታ እንግዲህ በዓሉን ሲያከብሩ ነበር። እንግዲህ ይሄ የቅርብ ጊዜ የሳምንታት ወይም ደግሞ የወራት ትዝታችን ነው። እንኳን ደስ አላችሁ ለማለት እንወዳለን። መላው የወላይታ ቤተሰብ የሆናችሁ በድጋሚ ነው ይሄንን የምንለው። ይሄንን ሁሉ ያነሳውት ምክንያቱ ምንድነው ካላችሁ ጊፋታ በዩኔስኮ ላይ እንዲመዘገብ አንደኛው ምክንያት የሆነው እንግዲህ አልባሳቱ፣ አመጋገቡ፣ ቋንቋው እያንዳንዱ ነገር ተጣምሮ ነው እንግዲህ ጊፋታን በዩኔስኮ ላይ እንዲመዘገብ ያደረገው። ከዚህ ባሻገር ደግሞ ምግቦቹ ላይ ትኩረት ስናደርግ የወላይታ ብሔር ምግብ ምንድነው ሲባል ቁርጥ፣ ሙቾ የተለያዩ ምግቦች ይነሳሉ። ዛሬ ደግሞ እንግዲህ በሕክምናው ዘርፍ ላይ ከተማው ላይ ከሚታወቁ በጣም አቅም ካላቸው የሕክምና ዘርፍ ባለሙያዎች አንደኛው ነው ዶክተር ሙሉቀን። ሁላችንም የምናውቀው ነው፣ ባለቤቱ ናት። እነሱ መኖሪያ ቤት ውስጥ ነው የተገኘ ነው። ዛሬ ከሱ ጋር ሳይሆን ከሷ ጋር ነው ቆይታ የሚኖረን። ቆንጆ የወላይታን ባህላዊ ምግብ ልታስተዋውቀን ነው። አንደኛውን ዶሮ ነው ይዣለሁ፣ አንደኛውን እሷ ይዛለች። ራሷን በማስተዋወቅ እንግዲህ ስራውን እንጀምራለን ማለት ነው። እሺ፣ ስሜ ጽዮን ባሹራ እባላለሁ። የዶክተር ሙሉቀን ባለቤት ነኝ። የወላይታን ባህል በማስተዋወቅ እንግዲህ እንግዲህ ብዙም ባይሆን በትንሹ እንግዲህ ላስተዋውቃችሁ አንዳንድ ዝግጅቶችን ጨርሻለሁ። አሁን እንግዲህ ከሰሞኑን እንግዲህ አክብረን ያለፍነው አይደለ? ጊፋታ ዩኔስኮ ላይ ተመዝግቧልና አንደኛው ከተመዘገበበት ዋናው ወይም ደግሞ አንደኛው በውስጡ ከሚይዛቸው መካከል ውስጥ አንደኛው የወላይታን ባህላዊ ምግብ ነው። አሁን ልንሰራ የተዘጋጀነው እኛ ደግሞ ባህላዊ ምግብ ነው። ስለዚህ ባህላዊ ምግብ ትነግሪናለሽ ማለት ነው። 2 ዶሮ አዘጋጅተናል። አዎ። ምንድነው ስሙ? ምንድነው የሚያስፈልገው ግብአት? ብዙ ነገር ነው እዚህ ጋር ያዘጋጀሽው። አዎ፣ እንግዲህ ከወላይታ ባህላዊ ምግቦች ውስጥ አንዱ ነው፣ ፓቴታ ይባላል። ፓቴታ እንግዲህ አሁን ብዙ ሰው ወደ መርሳት ሄዷልና በጣም ለየት ያለ ነው። በጣም ወሳኝ ነው። ለመናገር አላቀውም። አሁን ገና ከሷ ላይ ነው ምን እንደሆነ አላቀውም። ፓቴታ የሚባለው እንግዲህ ሴቶች ከወለዱ በኋላ ለሴቶች በጣም እንግዲህ አራስ ቤት ላይ ያሉ በጣም ለነሱ ይጠግናል ተብሎ በባህላዊ የሚታሰብ ነገር ነው እና ለአባቶች ለወንዶች በተለይ ብርድ ለአንዳንድ በሽታ በጣም በውስጥ ላይ ላሉ በሽታዎች በጣም ትልቅ መድኃኒትነት አለው። በጣም ለየት ያለ ነገር ነው። እንደውም እስካሁን ድረስ ብዙም እንትን አላለም። እኔ ራሱ ብዙ ለዛ ዛሬ እንደው እኔ ላሳያችሁ ማሳየት አለብኝ። ግን አይገርማችሁም? ከአንድ ቤተሰብ አሁን ባለቤቷ በሕክምናው ያከመ ነው፣ እሷ ደግሞ በምግብ እሷ ትዝብ ላይ ነውና ምንድን ነው የሚያስፈልገን? 2 ዶሮ አዘጋጅተሻል? 2 ዶሮ አዘጋጅቻለሁ። ፓቴታ እንግዲህ ሲሰራ ውሃ የሚባል ነገር አይገባበትም። ጭራሽ በፍጹም ውሃ የሚባል ነገር አይገባበትም። ቅቤ ነው። አሁን ሙሉ ቅቤ ነው የምንጠቀመው። አሁን ለ2 ዶሮ 2 ኪሎ ቅቤ አለ። ካነሰ እየሰራን እንጨምራለን። አሁን እዚህ ጋር የምታዩት ቅቤ አለ ያዘጋጀ ነው። ካነሰ እያየን የምንጨምረው ነው ማለት ለጋ የሆነ ቅቤ ነው ያስፈልገው። አዎ፣ ቅቤው ደግሞ ለጋ የሆነ ቅቤ ያስፈልጋል። እና እነዚህ ጋር ደግሞ ቅመማ ቅመሞች አሉ። እነዚህ ቅቤው ላይ የሚጨመሩ ናቸው። ቅቤው ለማንጠር ነው። አሁን እነዚህ ቅቤ ቀጥታ አይገባም። በጥሬው የሚሰራ ሰው በጥሬው ይሰራል። በጥሬው ደግሞ እንደ ሰው አይነት ነው። በጥሬ ደግሞ የማይፈልግ ሰው ቅቤውን አንጥሮት ይጠቀማል። ይሄ የማንጠሪያው ነው። ለቅቤው የተዘጋጀ ነው። አዎ፣ ማንጠሪያ ናቸው እነዚህ። አሁን ኮረሪማው፣ ኮሶሬቱ፣ አብሽ፣ ጥቁር አዝሙድ፣ ነጭ ሽንኩርትና ነጭ ሽንኩርትና ዝንጅብል አለ። በየራሳቸው ልኬት ለ2 ዶሮ የሚበቃውን ይጠቀማሉ። አዎ፣ ደግሞ አይ ብለው ደግሞ የተነጠረ እንደዚህ አሁን ጥሬውን የሚጠቀሙ ሰዎች የተፈጫል።
የተፈጨም አለ እነሱ ሁለት አይነት አለ። አሁን ስንሰራ ምንም ውሃ ነገር አንጠቀምም። ግባቶች እነዚህ ናቸው። ቂጣ አለ፣ ቆጮ አለ። ማባያ በኋላ ላይ ማለት ማባያ ለበኋላው ማባያዎች አሉ። በጭራሽ እናንተን ትቻለላ አብረን ነው የምንበላው። በቆጮ ነው የሚሰራው ደግሞ በዚህ ነው። በኋላ ላይ ጣሯ ትባላለች። በኋላይታችን ስራዋ በድስት ምናምን አይሰራም። የስሪንታ የሚባለው እቺ ናት። እሷን ከፍ አድርገህ ስሪንታ ትባላለች። አሁን ባለ ሶስቱ ምንድነው የሚደረገው? እንደዚህ ይሰራል። አሁን እዚህ ውስጥ ከተን እንደዚህ ረጅም ሰዓት በዚህ ነው የሚሰራው። ያው እንግዲህ እንደ ዘመናዊው በማመሲያ ምናምን አይደለም። እንደዛና ማስል ማለት ነው። ሶስት ጥርስ ያለው ነበር። አሁን ለጊዜው ባሉ የጠፋ እንትን ብሎብን ነው። አሁን ለጊዜው ይሄን ነው እንግዲህ ለእናንተ ለምሳሌ ለማሳየት ነው። በዚህ ነው ምን ሰራው ለረጅም ሰዓት በዚህ በቅቤ ማሸት ማለት ነው። በቅቤ ምንም ውሃ ምንም ነገር አይገባም። በቃ እነዚህ ማቴሪያል ናቸው የሚያስፈልጉን። እንግዲህ ቀጣዩን ተመልሰን እናያለን እየሰራን። እኔ ዶሮን ማቀው ሽንኩርት ቀኑን ሙሉ ስፈጭ ሳሽ በርበሬ ስጨምር ዘይት ምናምን ነው እንጂ እንዴት እንደሚሰራ አላውቅም። እኔ ራሱ ጓጉቻለሁ። ከእናንተ እኩል ነው የጓጓሁት። እንግዲህ ጀምረናል። እናንተም ከኛ ጋር እንድትሆኑ ጋብዛችኋለሁ። የወላይታን ባህል፣ ታሪክ፣ ቋንቋ፣ ምግቡን፣ አለባበሱን እንግዲህ እንደዚህ አይነት ሰዎች ደግሞ እያስቀጠሉ ስለሆነ ከልብ አድርገን እናመሰግናለን። ጉድ ነው የምናየው ዛሬ። እኔ ማየት ስለፈለኩኝ ማለት ነው። እናንተ ተመልካቾቻችን አብራችሁን ቆዩ። ምልሽ ግን አሁን ሁሉም ነገር ቀርቧል። እኔ አሁን አንቺን እየተከተልኩኝ ስለሆነ አንዳንዴ የሚያውቁ ተመልካች በነገራችን ላይ ሊኖር ይችላል። የማያውቅም ደግሞ በቴሌቪዥን መስኮት ቁጭ ብሎ ከኔ እኩል ገና ካንቺ የሚማር ሰው ይኖራል። ስለዚህ ቅድም ዶሮ ሲታረድ እያየን ነበረ። መጥቷል። እዚህ ጋር ሁሉም ነገር ቀርቧል። ምንድነው የምናደርገው አሁን? መጀመሪያ የምንጀምረው ከዶሮ ነው። ዶሮውን በልተን አጥበን እንጥደዋለን። ረጅም ሰዓት ስለሚወስድ ቀድመን የምንጀምረው ከዶሮ ነው። ስለዚህ አሁን ማጠቡ ላይ ልንሄድ ነው። ወደ ማጠቡ እናልፋለን። ዳይ ወደ ስራ ወደ ማጠብ ሶኖሪያ ባላይ ሶኖሪያ ባታይ ሶኖሪያ ባላይ ሶኖሪያ ባታይ ወዮ ሶኖሪያ ባላይ ሶኖሪያ ባታይ ሶኖሪያ ባላይ ሶኖሪያ ባታይ ወዮ ሶኖሪያ። ትመለከቱት ሂደቱ እየሄደ አሁን እዚህ ላይ ደርሷል። ቅድም እንግዲህ ልክ እንደታረደ ነበር ያሳየኋችሁ። አሁን ደግሞ ስንገነጥል ስንበልት ስንት ነገር ስናደርግ ቆይተን አሁን ደግሞ እንደዚህ እንደምትመለከቱት አበባ አስመስለዋለች። እኔ እንደው ብዙ እየሰራው አይደለም፣ እኔ ይከብደኛል። እሷ ናት በደንብ እየሰራች ያለችው። እንዴት እንደሚያምር ልነግራችሁ አልችልም። ንጣቱን ራሱ ላሳያችሁ እና ምን እንደተጠቀመች ልንገራችሁ። አይቼ ማላቀውን ነገር አሁን ስታደርግ አይቻለሁኝና ዶሮ እኔ እሰራለሁ ቤትና ሁሉንም ነገር እጠቀማለሁ። የሚጣለውን ብቻ ጥዬ እጠቀማለሁ። እዚህኛው ላይ ግን ያልተጠቀመችው አንዳንድ የስጋ ወይም ደግሞ የብልት ክፍሎች ነበሩትና እሱን ለምን እንዳልተጠቀመች ጠይቃታለሁ። መጀመሪያ በጣም ነው ያምራል አሰራርሽ፣ እጥበቱ ራሱ በጣም ነው የሚያምረውና ቆንጆ አድርገሽ ነው ያጠብሽ። ያው የዶሮ ነገር ያስታውቃል። ሰው ቤት ሄደው የማይበሉ በጣም ብዙ ሰዎች አሉና ጽዮን ጋር ከመጣችሁ ግን ትበላላችሁ ለማለት ነው። በጣም ያምራል ጽዳቱ። ያልተጠቀምሻቸው የዶሮ ክፍሎች ምንድናቸው? ለምንድን ነው ያልተጠቀምሻቸው? አሁን ይሄ እኛ ስንሰራ ለዚህኛው ስጋ ነክ ነገር ብቻ ነው የሚያስፈልገን። ለፓቴታ የሚለው ምግብ ሲሰራ አጥንት የሚባል ነገር ጭራሽ አይገባበትም። ዋና ዋና ብልቶችን ነው የምናስገባው እንጂ አጥንት የሚባል ነገር ምንም ነገር አንጠቀምም። ስለዚህ አሁን የጣልሻቸው አንገት ምንለውን አንገት ጥለናል። ጥለሻለሁ። እነሱ ሆድ ውስጥ ያሉ ነገሮች አምንወስድ አሉ አይደለም፣ እነሱን ሁሉ አንወስድም፣ አንጠቀማቸውም። ስለዚህ ዋና የሚባሉትን ወስደሻል። አጥበን ጨርሰናል። ከዚህ በኋላ ምንድነው የምናደርገው? ከዚህ በኋላ ወደዚህ ወደ እንስራው ላይ ጨምረን እንቀቅለዋለን። ለረጅም ሰዓት ይቀቀላል። ከውሃ ጋር ብቻውን ፍርክስ ብሎ ስጋና አጥንቱ እስከሚለያይ ድረስ እንቀቅለዋለን። ከዛ በኋላ ነው ግባቶችን ጨምረን የምናበስለው። ሽንኩርት የለም፣ መፍጨት የለም፣ በርበሬ የለም። ሌላን ታሪክ ነው ዛሬ ነው። ዘመናዊ ነገር የለም። ከዛኛው ዶሮ የሚለየው ምንም ነገር እነዚያ ቁሌት ምናምን የሚባል ነገር የለም። በቃ ቅመማ ቅመምና ስጋ ነክ ነገሮችን ብቻ። እዛ ላይ አጥንት ነገሮችን እንጠቀማለን። መቋደሻ የሚባሉትን እንጠቀማለን። የአንገት ክፍሎችን እንጠቀማለን። ሁሉን ነገር ክንፍ ምናምን እንጠቀማለን። ግን እዚህ ላይ አናስገባም። ስጋ የሆኑ ነገሮችን ብቻ ነው የምንጠቀመው። ያው የሚለየው በዛ ነው። ይሄ ደግሞ ለመድኃኒትነት ነው። እዛ ጋር አሁን ይሄንን ለመቀቀል ያዘጋጀሽው ነገር እያየሁኝ ነው። እንስራ ወይም ደግሞ በወላይትኛ ጣሯ የምንለው ነው። ለድስት መጠቀም አንችልም። ለምንድን ነው እንስራ የተጠቀምሽው? እንስራ ይሄ ሲጀመር ሲሰራ
እንደ ቅቅል ነው የሚሰራው። ለረጅም ሰዓት የሚቆይ እንደ ቅቅል ነው። ያ ዘመናዊ ነው ለዶሮ ወጥ ለአዲስ አመት ምናምን ዶሮ ወጥ ለሚሰራው ነው እንጂ ይሄኛው ደግሞ ለተቀቅሎ እንደ ቅቅል ነው የሚሰራው። ያ ለዘመናዊ የምንጠቀመው ነው። አሰራሩም ይለያል፣ እቃ አጠቃቀማችንም ይለያል። እሺ እንስራ አሁን ቦታውን ይዞ ልንቀቅል እየተዘጋጀን ነው። ክዳን እየታየኝ አይደለም። ምንድነው የምትጠቀሚው? ክዳኑ ይሄ ጎባ ይባላል። ያው ለድስት የድስት የራሱ ክዳን አለው። ለዚህ ደግሞ በወላይትኛ ጎባ ይባላል። ያው ምርቱ የሚገኘው ከእንሰት ነው። ይሄንን እንግዲህ ማያውቁ ሰዎች አይኖሩም ብዬ ተስፋ አደርጋለሁ። እቺኛ ደግሞ ማሰሪያ ፔራ ትባላለች። በዚህ ካረኩኝ በኋላ በዚህ ያስራ በወላይትኛ ፔራ ትባላለች ማሰሪያዋ። ፔራ ጉድ ያሳያችሁ። እኔ እንኳን አላውቀውም። ፔራ ይባላል። እሺ እንቀጥላለን። እሺ ወደ ስራችን እንሄዳለን። እኔ ግን ማወቅ የምፈልገው ይመስለኛል ተመልካቾቼም ያው ለማወቅ ይጓጓሉ ብዬ አስባለሁኝ። ያው አዲስ አመት ሲመጣ ወይም ደግሞ ኢትዮጵያ በርካታ በዓል አሏትና ዶሮ የምናዘወትርባቸው በዓላት አሉ በኢትዮጵያውያን ዘመን አቆጣጠር። ስለዚህ ከዶሮ ከምናውቀው የዶሮ አሰራር በተለየ ጥቅሙም ልዩነቱም እንዴት ነው የምትገልጪው? አሰራሩ አሁን ዶሮ ለአዲስ አመት የምንሰራው ዶሮ አሰራርና ይሄ የወላይታ ባህላዊ ፓቴታ የሚባለው አሰራር በጣም ልዩነት አለው። እሺ የዘመናዊ ዶሮ እንግዲህ የምናውቀው እንግዲህ ለበዓል የምንጠቀማቸው የዶሮ አሰራር ሽንኩርቶችን እንጠቀማለን፣ በርበሬ እንጠቀማለን፣ ቅመማ ቅመሞችም ያው እዚህም ያሉትን እዛም እንጠቀማለን። ያው በቅመም ነው የሚገናኙት። ዘይት እንጠቀምበታለን። እዛኛው ላይ ውሃ እንጠቀማለን። መጨረሻ ላይ ስንጨርስ ይሄኛው ደግሞ ምንድነው በቃ እንቀቀለውና ሲጀመር አጥንቱ አብሮት አይቆይም ከራሱ ጋር ስጋውን ካጥንቱ ይላቀቃል። በጣም ከበሰለ በኋላ እናለቀ ስጋውን ብቻ ወስደን እንደ ክትፎ ድቅቅ አድርገን ከከተፍን በኋላ ነው። ከዛም በቅቤ ብቻ ይታሻል ለረጅም ሰዓት በቅቤ ብቻ። ውሃ የሚባል አይገባም፣ ዘይት አይገባበትም፣ ሽንኩርት በርበሬ አይገባበትም። ሽንኩርት በርበሬ በተለይ የሽንኩርት ፓርት ዶሮ ሲሰራ ይሄ ማለት በጣም እንግዲህ ለጤና አስቡት። ህክምና ምናምን አያስፈልግም ምንም በጣም ያኛው ሳውን ለምሳሌ ትሰራለሽ አዲስ አመት ሲመጣ የዘመን መለወጫ በዓል ሲመጣ ዶሮ በመስራት እንደውም አቅሻለሁ በደንብና እንዴት ነው ከጊዜ ከጉልበቱ ከወጪው አንፃር ራሱ እንዴት ታነጻጽራለሽ ሁለቱን? ከወጪ አንፃር እንደውም ያኛው ነው በጣም የሚከብደው። ጉልበትን በጣም ይፈጃል። ያኛው ረጅም ሰዓት ይፈጃል። ረጅም ሰዓት ነው፣ እንደ ቀልድ አይደለም። ዶሮ አሁን ሴቶች ላይ እንዲሁም ብዙ ጫና ነው ያለው ያስባለው። የዶሮ አሰራር ላይ ቀኑን ሙሉ ነው ዋጋ የሚከፈልበት ሲሰራ፣ ለብለብ አይደለም የሚሰራውና ይሄኛው ደግሞ ምንድነው ልዩነቱ? ግባቶችን ካዘጋጀን በኋላ ረጅም ሰዓት የሚወስደው ዶሮ በስሎ እስከሚወጣ እንስራው ዶሮ ተቀቅሎ እስከሚወጣ ድረስ እስከሚበስል ያለው ነው እንጂ ረጅም ሰዓት የሚወስድበት ሰዓት የለም። ምንም የጉልበት አይፈጅም። የኢኮኖሚ አንፃር ሆኖ ነው እንጂ ሰው በየጊዜው በወር አንዴ በየቤቱ ሰው እየሰራ እንደው አስቀምጦ ለረጅም ሰዓት ደግሞ የምንጠቀመው ነገር ስለሆነ በጣም ጠቃሚ ነገር ነው ብዬ አስባለሁ። እኔ እንደራሴ ግን አሁን አንድ ነገር እኔ ደግሞ ማወቅ ፈልጋለሁ። ምንድነው ማወቅ የምፈልገው? ሁላችንም እዚሁ አካባቢ ነው ተወልደን ያደግነው። ባህሉን፣ ቋንቋውን፣ ታሪኩን፣ አመጋገቡን እየደረስንበት ያየነውን እየተማርን እያስቀጠልን ያለነው ግን አሁን ይሄኛው ፓቴታ የሚባለው ምግብ እኔ በኔ ዘመን አላየሁትም። ለምን ይመስልሻል እየቀዘቀዘ የመጣው? አሁን ሰው እንዴት ነው በድሮ ጊዜ የድሮ አባቶቻችን እናቶቻችን በጣም ይጠቀሙታል። ለምን ሁሉም ነገር በቤታቸው ውስጥ አለ። ሁሉም ግባቶች አላቸው። የሚገዙት ነገር ከብቶች አለ። ሁሉም አሁን ደግሞ ኢኮኖሚው በጣም ከባድ ስለሆነ አሁን እዚህ ጋር እንደምታዩ ቅቤ በትንሹ አይደለም። ቅቤ በትንሹ አይደለም የሚገባው። በጣም ነው የሚጠጣው ቅቤ ትንሽ አይደለም። እና ሰው ዋጋው ዶሮም ሄዷል። ኑሮ ውድነቱ ጋር ለሰው አልመች ብሎ መሰለኝ እንትን ያለውና አሁን እኔ እንደውም ይሄን ለመስራት የተነሳሳሁት እቤት ያው በወር አንዴ እሰራለሁ ለባለቤቴ። ያው ለወንዶች አንዳንዴ ግርጌታ የሚባል አለ በወላይተኛ ቋንቋ ነው ግርጌታ። በአማርኛ ያው እንደ ቁርጥማት አይነት ነገር ይመስለኛል ለወንዶቹ በጣም የሚጠቅመው ምንድነው የግርጌታ የሚባል አለ በወላይተኛ የሆነ የውስጥ እንትን ነው እና ይሄ በሽታ እንደ ቁርጥማት አይነት ነገር ነው። ለዛ በጣም ፍቱን መድኃኒት ነው። ብርድ ለሆኑ ነገሮች ለሳል እንደውም በቃ ተቀምጦ እየተቆረሰ ልክ እንደ ጭኮ እንደ ሎጎሞ እየተቆረጠ በቆጮ ይሰጣል።
በጣም ምርጥ ነው። ተጠቀሙ። ይሄ ነገር ለመቅመስ አልጓጓችሁ? እኔ እኮ ልሞት ነው። እንግዲህ እኔ እናቴ ያው እንግዲህ ወልጄ እያለሁ አራስ ላይ እንደዚህ እንትን ብላኛለች። ለአራስ በተለይ ለአራስ ሴቶች ወላይታ ላይ ባህል ነው። ለአራስ ሴቶች በጣም ይጠግናል። ማህፀን በጣም ያጸዳል። ለሴቶች በጣም ማህፀን ያጸዳል። ለአራስ ሰውነት ለወገብ በጣም ይጠግናል። ይሄ ነው በጣም ትላልቅ እናቶች ጋር ብትሄዱ ይሄ ነው። እኔ ያው እንግዲህ በልቼ ስላየው በቤታችንም ያው እናታችን ትስላለች ያው ሙያው ከዛ ነው። ላሳይ ወቆይ ወላይታ ሮጋን ጊታይ ግባታ 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 ታይሾ ላውላይቶ ሳያቡላ ሹክዮጌ አጃዋቶን ሱወቀንቲዮጌ ኢራወየሳ ቀንቲዮጌ ጊባኒ ኢሻልዋን ቀዮጌ ማታ እንጃን ሞክዮጌ ኪትዋን ሞርኪያ ታይሲያጌ ግባታ ለጌ ግባታ ላን ሎቆይ ለጌ ኑጊጋይ ታይታና ግዲያጌ ባጋ ወዲያ እክዲያጌ ሲጉዋ እክዲያጌ ሲቆነ ሰሩዋ እክዲያጌ ወረታ ኦስዋ እክዲያጌ ላለ ግባታ ተመልካቾቻችን እንግዲህ ይኸው ስራችን እንደቀጠለ ነው። አሁን ደግሞ የቂጣ የቆጮ መጋገሩን ስርዓት ጨርሰን አሁን ደግሞ ቅቤ ወደ ማንጠሩ እየሄድን ነው ማለት ነው። አንደኛውን ኪሎ ይሄ ከ1 ኪሎ ይበልጣል። ያዘችው ብዙ ነው እንግዲህ ባላቅም ግን የሚያምር ቅቤ ይዛለች። ቅቤውን አሁን ደግሞ ያን ልናነጥር ነው። አው ቅቤውን ልናነጥር ነው። እንግዲህ ያው በሁለት አይነት አይደል የሚሰራው፣ ያው በጥሬው የሚሰራል ደግሞ ማይፈልግ ሰው ደግሞ ያው እንትን ብሎም ይሰራል። በደንብ ይሄ አሁን ገባ ያለ አይመስለኝም ማለት ነው። በደንብ የበሰለ ቅቤ አይመስለኝም። ይሄ በሰለ አይደለም፣ ለጋ ነው። አዎ ታጥቦ የተጸዳ አሪፍ ቅቤ ነው። ታጥቦ ተዘጋጅቶ ነው። በነገራችን ላይ ቅቤ እንደመጣው ሳይሆን ይታጠባል በደንብ ይመስለኛል። ምግቡ አሁን እኛ የምንሰራው ምግብ በኋላ ላይ ረጅም ጊዜ መቆየት ቢችልም አሁን ይሄ ያልበሰለ መሆኑ ጥሩ ያረጋዋል ይመስለኛል። አዎ በጣም አሁን ለጎሞ የሚባል ምን አለ በወላይተኛ ባህላዊ ምግብ አለ እና ያ ለረጅም ጊዜ ይቆያል። አንዴ ተሰርቶ ይሄ ልክ ፓቴታ የሚባለውም ለረጅም ጊዜ ይቆያል። ተሰርቶ ምንም ስለማይገባበት ረጅም ጊዜ ይቆያል። በጥሬ ቅቤ ነው ያው ቢሰሩ በይበልጥ በጥሬ ቅቤ ቢሰሩ በጣም አሪፍ ነው። እሺ ስለዚህ አሁን ቅቤውን ታረጋለሽ ማለት ነው። አዎ እሺ ውድ ተመልካቾቻችን እንግዲህ ረጅሙን የፓቴታ የዶሮ አሰራር የወላይታ ባህላዊ ምግብ እየሰራን እስካሁን መተናል። ቅድም ያቆምነው ልክ የመቀቀሉ ቦታ ላይ ነበረ። አሁን ደግሞ አውጥተን ስጋው በጣም ስለበሰለልን ጀምረናል። እንደምትመለከቱት እንግዲህ ብስል ነው ያለውና በቃ በእጃችሁ ብትነኩት በቃ ይላቀቃል ዝም ብሎ ማለት ነው። ቀሪውን ስራ ግን እስቲ እሷ ደግሞ በደንብ ትንገረን ከሷ ጋር ስለሆነ ቆይታዬ። አሁንም ይሄው እንደምትመለከቱት አጥንት አለው ውስጡ እንዴት እንደምናላቀቅ እጇ ላይ እንዴት እያደረገች እንደሆነ ማለት ነው። እሺ ምንድነው ቀጣይ ስራችን? ቀጣይ ስራችን ፓቴታ ማለት ይሄ ነው። አሁን ስጋውን ይኸውላችሁ እንደዚህ እንደ ጥጥ የድሮ ሰዎች መክተፊያም የላቸው በመክተፊያም አይጠቀሙም፣ በማሽንም አይጠቀሙም፣ በእጃቸው ነው። ለዛ ነው ፓቴታ የሚባለው የተባለው ራሱ። አዎ ስሙ ራሱ ከዛ ነው። ፓቴታ ማለት እንደዚህ ነው። ይኸውላችሁ በእጅ ነው እንደዚህ። አሁን ይሄንን ሁሉንም እንደዚህ ነው የምናደርገው። ሁሉንም እንደዚህ ነው። ምንም እንትን አንጠቀምም። በመክተፊያ ምናምን አንጠቀምም። ይሄው የሚገርም ነው። ፓቴታ ማለት ይሄ ነው። ስሙ ራሱ ይሄ ነው። ለዛ ነው ፓቴታ። እሺ አሁን አጥንቱን አላቀን ምንድነው የምናደርገው? ያጥንቱን አሳየኝ እስቲ። አጥንቱን ደግሞ እናላቅቃለን ከስጋው። ይላችሁ ታያችሁ አይደል? ይለቅ በጣም ስለበሰለ ዝም ብሎ ነው የሚለቀው። ምንም አንጠቀምም። በእጅ ነው የሚሰራው። ይታያችሁ እንግዲህ 2 ዶሮ ነው ያዝነው። ይሄንን ሁሉ እንደዚህ ያደረግን በእጃችን ነው የምናላቅቀው። ስጋ ብቻ ነው የሚወሰደው። እንዴት ሊጣፍጥ እንደሚችል አስቡ። አጋቤት ያለ ቦሌት። ስለዚህ አጥንቱን መጣል ነው ማለት ነው። አዎ አጥንት አንጠቀም፣ ስጋ ብቻ። እሺ ይገርማል። ዝም ብሎ ነው የሚላቀቀው ረጅም ሰዓት ስለተቀቀለ። በጣም ረጅም ሰዓት ነው። እንግዲህ እዚህ ላይ አሁን ደግሞ ደርሰናል። ቀጣዩን ደግሞ እንቀጥላለን። እኔ በጣም ጓጉቻለሁ። ነው እንደጥጥ ያያችሁት አይደል? እንደዚህ ነው። ይሄ ነው እንግዲህ Sonoria, balay sonoria,
Gifatai sonoria, balai sonoria, Gifata yoyo sonoria, balai sonoria, Gifatai sonoria, balai sonoria, Gifata yoyo. አሁን ከዚህ በኋላ ግብአቶችን እንጨምራለን። ቅመማ ቅመሞችን ሁሉንም እንጨምራለን። ከሁሉም አይነት እንስራውን ጥደሻል። እንስራውን ጥጃለሁ። እሱ ሞቅ እያለ ነው። አሁን በጋለው ላይ ሁሉንም ነገር ጨማምረን ቅድም ያነጠርነው ቂቤው አለ፣ ሽንኩርቱ አለ፣ ቅመሙ ሁሉም ነገር ተዘጋጅቷል። አሁን የሚቀድመው ቂቤውን እንጨምራለን። እሺ እንጀምር። ከሱ እንጨምራለን። እሺ ላሳይ ወቆይ ወላይታ ሮጋን ጊታይ ግባታ ላሳይ ወቆይ ወላይታ ሮጋን ጊታይ ግባታ ላሳይ ወቆይ ወላይታ ሮጋን ጊታይ ግባታ ላሳይ ወቆይ እስካሁን ድረስ ጨረስን ማለት ነው። እስካሁን ድረስ እንግዲህ ጠብታው አልገባም፣ እያያችሁ ነው። በቅቤ ብቻ ነው የሚሰራው። ለማጠብ ብቻ ነው ውሃ የተጠቀምነው እና እጃችንን ለመታጠብ በቃ ይሄን ይመስላል። እሺ አሁን ልታስገቢ ነው? ይሄው ከዛ አይከደንማ። በዛ ነገር ልታማሲው ነው። ቅድም ባልሻው Sonoria, balai sonoria, Gifatai sonoria, balai sonoria, Gifata yoyo sonoria, balai sonoria. አሁን አማስለዋለሁ። እሺ ለስሪንታ ይባላል እንግዲህ በወላይተኛ። አሁን ምንም በቃ ቅቤው የቅድሙ ቅቤ አሁን እንደገባም አይቆጠርም። ጨምርልኝ እስቲ ሌላም። በጣም ብዙ Sonoria, balai sonoria, Gifatai sonoria, balai sonoria, Gifata yoyo sonoria, balai sonoria, Gifatai sonoria, balai sonoria, Gifata yoyo sonoria, balai sonoria, Gifatai sonoria, balai sonoria, Gifata yoyo. በጉጉት ስንጠብቀው የነበረው ምግባችን ደርሷል። አሁን ደግሞ እንደዛ አድርጋ አሲሳኛለች። ምንድን ነው ይሄ? ይሄ እንግዲህ ቅጠል ይባላል። በወላይተኛ ደግሞ የቻ ይባላል። ለሁለት ይዳ የቻ ይባላል። እጥፍ አድርገሽዋል። የምናደርገው ደግሞ ቅቤው ፈሶ እንዳይሄድብን ነው። ለመቅመሻ ያክል ነው። ልንቀምስ ነው ማለት ነው። እስኪ እንዴት እንደሆነ አሳይሻለሁ። እንግዲህ አይቼ አሳይሻለሁ ብዬ አስባለሁ። ትንሽ ቆይ ልቅመስና መጀመሪያ ዋው ልዩ ነው ማለት ሌላ ጓጓሁኝ እኮ ሰሪ ብለሽ እንዳትይኝ እንዴ። አዎ በግል እፈልጋለሁ። እንዴ በስመ አብ። እሺ እስቲ ቅመሽ ሲያዩት ራሱ እንዴት እንደሚያምር ማለት ነው። በቃኝ። ኧረ በቃ እስቲ ቆይ እንቀምሳለን። ብቻዬን አይደለም፣ እሺ ከእናንተ ጋር ነው እንቀምሰው። ምንም ልላችሁ አልችልም። በእውነት እንደው በየቤቶቻችሁ ሄጄ ባቀምሳችሁ ደስ ባላይ ነበረ። በጣም ነው የሚጣፍጠው። እንዴት አይሽ? በጣም ነው፣ ቃላት የለኝም በእውነት እንዴት እንደሚጣፍጥ። ቂቤው፣ ቅመሙ፣ ሁሉም ነገር መዋሃዱ ልክ መሆኑ ደግሞ በጣም አጣፍጦታል። እኔ ምንም ልል አልችልም። በየቤቶቻችሁ ሄጄ ባጎርሳችሁ ደስ ይለኝ ነበረ። በጣም ነው የሚጣፍጠው። እናመሰግናለን። እንግዲህ ይሄን ይመስላል። አብረን ደግሞ ቁጭ ብለን ትንሽ እየቀመስን ብናወራ እንመጣለን። ቆይ አሁንም እንመጣለን። በጣም ነው የሚጣፍጠው። እሺ ላሳይ ወቆይ ወላይታ ሮጋን ጊታይ ግባታ 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 ታይሾ ላውላይቶ ሳያቡላ ሹክዮጌ አጃዋቶን ሱወቀንቲዮጌ ኢራወየሳ ቀንቲዮጌ ጊባኒ ኢሻልዋንቀ ዮጌ ማታ እንጃን ሞክዮጌ ጊቷን ሞርኪያ ታይሲያጌ ግባታ ለጌ ላን ሎቆይ ለጌ ኑጊጋይ ታይታና ግድያጌ ባጋ ወዲያ እክድያጌ ሲቁዋ እክድያጌ ሲቆነ ሰሩዋ እክድያጌ ወረታ ኦስዋ እክድያጌ ላለ ግባታ ላህሎ ኦይ ግባታ ሄጊጋይ ሲቋን ኩንቲያጌ
ውድ ተመልካቾቻችን የፕሮግራማችን ወደ መገባደዱ ደርሷል። እንግዲህ በወላይታ ባህላዊ ልብስ አሸብርቀን የመጣ ነው። ይሄ ባህላዊ ልብስ እንግዲህ ምንድነው የሚባለው? እኔ እናንተ የለበስ ነው ቡልኮ ይባላል። እና ከነ ሙሉ ክብሩ እንምጣ ብለን ነው። ምንም የጎደለ ነገር የለም። ምግቡ እንደምታዩት ደግሞ ቀርቧል። ቂጣው በሉ ቆጮ በሉ እየሰራ ነው። ምግብ በሉ መብላት ብቻ ነው የሚቀረን። ከናንተ ጋር ነው የምንበላው። ይኸው እንዴት እንደሚያምር ወደ ተመልካቾቻችን በመከታተል ላይ የምትገኙት ከወላይታ ቴሌቪዥን የወላይታን ባህላዊ ምግብ እየሰራን እንግዲህ ቆይታ አድርገናል። አሁን ደግሞ ወደ መኖሪያ ቤት ነው ጎራ ያልነው። እንደምትመለከቱት ምግብ ላይ ብቻ ሳይሆን ቤት አያያዟ ራሱ እችን እያነሳን እንለፍ አይደለ? በጣም ቆንጆ ነው በእውነትና አሁን ላይ ደግሞ ምግቡ እንደዚህ ሆኖ ቀርቧል። እዚህ ጋር ደግሞ የሚጠጣ ነገር አቀረበችልኝ። እስካሁን ስለዚህ ነገር አልነገረችኝም ነበር። ይሄ እቃው ምንድን ነው? እዚህ ውስጥ ያለው መጠጥ ምንድን ነው? ቀምሼው በጣም ነው ደስ የሚለው። እሺ እቃው በወላይትኛ ጎሴ ይባላል። በአማርኛ ያው ቅል ነው። ቅል ወተትም እንጠጣበታለን። ደግሞ ቡርዴ እንጠጣበታለን። በዚህ ደግሞ እንትን ቃሪቡ የሚባል ነገር አለ። እሱን እንጠጣበታለን። ፓርሷ የሚባለው አለ። እሱን እንጠጣበታለን። እነዚህ አሁን የምትጠሪያቸው የወላይታ ባህላዊ መጠጦች ናቸው። ምግብ ብቻ ሳይሆን ባህላዊ መጠጦች ማለት በሌላ ፕሮግራም ወይ ከጽዮን ጋር ወይ ከሌላ የወላይታ ተወላጆች እናቶች ጋር ሙያው ካላቸው ጋር የመጠጥ ስርዓቱን ደግሞ በሌላ ፕሮግራም አሳያችኋለሁ። እኔ ቀምሼዋለሁ። በጣም ነው ደስ የሚለው። ምግቡ ቀርቧል። እስኪ ቀምሹ። በነገራችን ላይ ከበቆሎ ቂጣ የሚሰራው ይሄ ቂጣ በጣም ነው የምወደው። በጣም አሪፍ ያምራል። ቅድም ስትጋግሪ ራሱ እያየው ነበር። የተባረከ ይሁን። በጣም አሪፍ። እስኪ ያሽ ተመልካቾቻችን እንግዲህ ጥሩ ጊዜን እያሳለፍን ነው የምንገኘው። ጊዜያችሁን ሰጣችሁ ከኛ ጋር ስለምትሆኑ ከልብ አመሰግናለሁ። የምወደውን ቂጣ ልበላ ነው። ቆጮ አለ። ምግቡም ተሰርቶ አልቋል። እንግዲህ አሁን ልንበላ ነው እና አብረን ነው የምንበላው። በጣም ነው የሚያምረው ቂቤው ራሱ። ጽዮን ግን ማናት? ጽዮንን እንተዋወቃት አይደል? ከዚህ ባሻገር ጽዮን ማናት? እየበላሽ በቤትሽ እኔ ልጋብዝሽ። ጽዮን ማናት? እንግዲህ ጽዮን ማለት ሶዶ ከተማ ውስጥ እንግዲህ በፀጉር ሙያ ላይ ታወቃለህ። ፀጉር ቤት አለሽ? አዎ ፀጉር ቤት አለኝ። ካንቲኒዮ በሳሎን ያው በወላይትኛ ነው ስያሜውም በወላይትኛ ነው የኛ። ምን ማለት ነው? ካንቲኒ አልፈን ካንቲዲ የሚባለው ካንቲኒ አልፋ። ካንቲኒ አልፌበት ከብዙ ነገር ብዙ ነገር አለሽ ማለት ነው ከጀርባ። አዎ የራሱ ሚስጥር አለው። ካንቲኒ ወላይትኛ ነው ስሙ፣ በዛ ነው የሚጠራውና ትልቅ የውበት ሳሎን አለ። መደበኛ ስራሽ እሱ ነው? መደበኛ ስራ እሱ ነው። በተጨማሪ ደግሞ ያው የቤት ባለሙያ ይሄማ አይነገርም እኮ እኔ ከዚህ ውጪ ነው ያልኩሽ። ይሄንንማ በቃ ህዝብ ራስ አይቶልሻል። እኛም እየመሰከርን ነው። በጣም ደስ የሚል ነገር ነው ያለው። ስለዚህ ያው በፀጉር ሙያሽ ላይ ራሱ ጎራ ካሉ በደንብ ነው የምትሰሪው። ግን አንድ ነገር ማወቅ ፈልጋለሁ። ብዙ ነገሮች ከወላይታ ጋር ስያሜው፣ አመጋገቡ፣ ባህሉ እያንዳንዱ ነገር ከወላይታ ብሔር ታሪክ ጋር በጣም ትዋደጃለሽ እና እንዴት ነው የስሜት አንቺ ጋር ሊፈጠር ይቻላል? ኦኬ ይሄ ገኔ እንግዲህ ከባለቤቴ ነው። ከባለቤቴ ነው። ያው መጀመሪያ ውስጤ እንትኑ አለ። ሲቀጥል እሱ ብዙ ያው እንግዲህ ብዙ ሰው ያውቀዋል፣ የተማረ ነው። በእንደዚህ አይነት ነገር ደግሞ ስለ ታሪክ ብዙ ከኔ በለጠ ብዙ ያውቃል። እሱ ቢኖር አሁን በስራ አጋጣሚ ወጣ ብሎ ነው መንገድ ሄዷል። በነገራችን እሱ እስከሚመጣ ድረስ እያዘጋጀውለት ነው ይሄን ነገር። ለእናንተም እንግዲህ በዚህ አጋጣሚ የአመት በዓልን እየጠበቃችሁ በሬ ያረዳችሁ ብዙ ጊዜ የወላይታን ባህል በደንብ በማስተዋወቅ ደረጃ እርድ ስታከናውኑ እዚህ ቤት ውስጥ ይታወቃል። በጣም ታሪኩን እያስቀጠላችሁ ነው ማለት ነው። አዎ እኛ ጋር የሚመጡት ለጊፋታ በዓል ከወላይታ ብቻ አይደለም። እንግዶቻችን የሚመጡት ከተለያዩ ከተማዎች ይመጣሉና ከክልል ከተሞች ብዙ እንግዶች ይገባሉ ወላይታ ባህላዊን ለማስተዋወቅና ባህሉ እሴቱ እንዳይጠፋ ወጣቱ ትውልድ ባህሉን እንዳይረሳ በሚል በትልቅ እንትን ነው አሁን ባለቤቴ የሚሰራው ማለት ነው። ባለቤቴ ያን በጣም ነው የሚሰራው። ትውልዱ ላይ በደንብ እየሰራ ነው ያለው። እሱ እንደውም ቢኖር ከኔ በለጠ ብዙ ያስረዳቸዋል ብዬ አስባለሁ። እና እንግዲህ አምናም አይታችሁ ከሆነ ጊፋታ ባህል ከተለያዩ ክልል ከተሞች ነው የመጡት እንግዶቻችን አይተው እኛንም ደግሞ የልምድ ልውውጥ አድርገን እኛም ወደዛ ሄደን አክብረን ነው የመጣ ነውና አሁን ብዙ እንትን አለ። ለምን ከተማችን አሁን በትልቁ ክልል ከተማ በመሆኗ ብዙ እንግዶቻችንን ወደዚህ
ወደዚህ ማምጣት እንችላለን። ባህሎቻችንን ማስተዋወቅ አለብን። የራሳችን እንግዲህ ድርሻ እየተወጣን ያለ ነው። በዚህ አጋጣሚ ማለት ነው ወደፊት እንግዲህ ብዙ ነገር ይጣበቃል እና ዩኔስኮ ደግሞ በጊፋታ በዩኔስኮም ደግሞ ተመዝግቧል። ከዚህ ጋር ተያይዞ ምናልባት ይሄንን ፕሮግራም የሚያዩ ቤተሰቦች ሊኖሩ ይችላሉ። ጓደኞችን እንግዳ የሆኑ ሰዎችን በፊትም እንግዳ ተቀባይ እንደሆናችሁ ይታወቃልና ወደ ወላይታ እንግዶቻችን የቱሪዝም መዳረሻ እንድትሆን ጊፋታን መተው እንዲጎበኙ የወላይታን ባህላዊ ምግብ ባህላዊ አልባሳትን መተው እንዲጎበኙ አካባቢሽን ከማስተዋወቅ አንፃር እንደው ምን ትያቻለሽ እንግዶች? እኔ ለመላው ኢትዮጵያ ህዝብ ብቻ ሳይሆን ከኢትዮጵያ ውጭ ላሉት ዓለም ላይ ላሉት ህዝቦች ነው እኔ መናገር መፈልገው። ከኢትዮጵያ ውጭም ላሉ ከተሞች መናገር መፈልገው ምንድነው ወላይታ ላይ ብዙ አሁንም ያልታወቁ ብዙ ነገሮች አሉ። ብዙ እና እኛም በጥቂቱ ነው። አሁን መስቀል ላይ ጊፋታ ላይ ሞቹ አለ፣ ባጭራ አለ፣ ቡርዴ አለ፣ ቁርጥ አለ። የባህላዊ ነገር ሁሉ አይታችኋል እንግዲህ ብዙ ቆጮ ቂጣው ባል ሁሉም ነገር ነው እንትን የሚለውና ይሄ ደግሞ አለ ሱልሶ የሚባልም አለኝ። ሌላ የሚባል ብዙ ተቆጥሮ አልከምና ሁሉንም እኔ እጋብዛለሁ ወደ ወላይታ መታችሁ ይሄን ነገር ብታዩ። አልባሳት ብዙ አልባሳት አሉ፣ ብዙ የምግብ ስርዓቶች አሉ፣ የመጠጥ ስርዓቶች አሉ። ከኛ ደግሞ የተሻሉ እናቶች አሉ በዚህ እንትን ላይ ያሉትና ደስ ይለኛል። እኔ እንደውም በራሴ ራስ ስፖንሰር ሆናለሁ በያሰባለሁ። በትልቁ ለቀጣይ ጊፋታ በዓል በትልቁ ዝግጅት እንገናኛለን በያሰባለሁ። ለነገሩ ከፊታችን እየመጣ ያለው የጊፋታ የወላይታ ብሔር የዘመን መለወጫ የሆነው ትልቁ የጊፋታ በዓል ዩኔስኮ ላይ ከተመዘገበ በኋላ ለመጀመሪያ ጊዜም ስለሚከበር አካባቢው ላይ ያሉ ሰዎችም የአካባቢው ተወላጆችም በአገር ውስጥና ከሀገር ውጭ ያሉት በደማቅ ሁኔታ ተሰብስበን እናከብራለን ብዬ እንግዲህ ተስፋ አደርጋለሁኝ። ምትዩ ነገር ይኖራል እንደው ተመልካቾቻችንን ከመሰናበታችን በፊት የምትዩ ነገር ካለ? እኔ ማለት መፈልገው ሴት እህቶቻችን ወደ ዋናው ሀሳብ መጣች። ሴት እህቶቻችን እንግዲህ ዘመናዊነቱ እንደነበረ ሆኖ የእናቶቻችን ወግ ብንከተል በጣም ጥሩ ነው እላለሁ። እናቶቻችንን ጠይቀን እንደዚህ አይነት ባህላዊ ነገሮችን ለራስ ነው ለሰው ሳይሆን ለራስ ጥቅም ነው ለልጆቻችን ለባሎቻችን ለራሳችን ይሄን ባህል ብንከተል ደስ ይለኛል። በተለይ ሴቱን ይሄ ሙያ እንትን የሚለውና አበባ መስለሽ መኖር ከፈለግሽ ሜካፕ ምናምን የለም አያስፈልግም። ህፃን ሆነን ነው የምንቀጥለው። ስፖርት ለሚሰሩ ወጣቶች በጣም ወሳኝ የሆኑ ነገሮች አሉ ከባህላዊ የተነሳና ይሄን እንትን ቢሉ ደስ ይለኛል። ወደ ባህላዊ ተመለሱ እያለች ነው አይደል መልእክትሽ? እኔ እንደዛ ነው እኔም ወዶም እንደዛ ስለሆነ ነው። በጣም ከልብ እጅግ አድርገን እናመሰግናለን። ፕሮግራማችንን እንግዲህ እየተከታተላችሁ እስካሁን ድረስ ከኛ ጋር ቆይታ ያደረጋችሁ ውድ ተመልካቾቻችን ከልብ እናመሰግናለን። በተለይ ደግሞ በቤቱ እንደዚህ አይነት የወላይታን ባህል ምግብ እንድናዘጋጅ ከባለቤቱ ጋር ፍቃደኛ ሆነው ይሄንን ሁሉ ወጪ በእውነት በራሳቸው አዘጋጅተው የወላይታን ባህል ታሪክ ለማስቀጠል ትውልድን ለማሳየት ያደረጉት ያለው ነገር የሚመሰገን ነው። ሳናመሰግን አናልፍም። ከወላይታ ቴሌቪዥን ጋር ስለነበራችሁ ቆይታ በደንብ ነው ተመልካቾቻችን ማመሰግነው። ጽዮን ካንቺ ጋርም ስለነበረኝ ቆይታ ፈጣሪ እንግዲህ ክብረት ይስጥልኝ ለማለት ወዳለሁኝ። እጅግ አድርገን እናመሰግናለን። በትልቁ የጊፋታ በዓል ደግሞ እንግዲህ በድጋሚ እንገናኛለን ብዬ ተስፋ አደርጋለሁ። ባለቤትሽን በወላይታ ቴሌቪዥን ስም እጅግ አድርገሽ ሲመጣ አመስገኝልኝ። ዶክተር ሙሉቀን ከልብ እናመሰግናለን። እኛ መብላት እንቀጥላለን። ከቀሪ ከወላይታ ቴሌቪዥን ፕሮግራሞች ጋር እናንተ ተመልካቾቻችን ቆይታ እንድታደርጉ እጋብዛችኋለሁ። ፕሮግራሙን በመምራት እኔ ነህሚያ ገነቱ፣ ካሜራማኖች ወንድማገኝ ኢሊጎ፣ መስፍን ማቴዎስ ከመላው ከወላይታ የቴሌቪዥን ባልደረቦች የሥራ ባልደረቦች ጋር ነበር ወደ እናንተ ስደርስ የነበረው። መልካም ጊዜ ይሁንላችሁ። ታሪክ የማስቀጠል ባህል የማሳወቅ ልምዳችን ባህል ሊሆን እንደሚገባ እንግዲህ ለማስተዋወስ ፈልጋለሁኝ። እንወዳችኋለን። መልካም ጊዜ ይሁንላችሁ። እናመሰግናለን። Sonoria, balai sonoria, batai sonoria, balai sonoria, batai yo sonoria, balai sonoria, batai sonoria, balai sonoria, batai yo sonoria, balai sonoria, batai sonoria.
balai sonoria